ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ ዩኒት 6 ላይ ሴክሽን 6.6 ላይ ያሉ ሪቪዥኖችን አብረን እንሰራለን። ስለሆነም ከኔ ጋር እስከ መጨረሻ እንድትቆዩ ልጠይቃችሁ ፈልጋለሁ። therefore ሳቋማን ቴሌግራም፣ ዩቲዩብ እና እንዲሁም ደግሞ ዌብሳይቱ ገብታችሁ ልትከታተሉ ትችላላችሁ። ስንጀምር ምን ይጠይቀናል? what is meant by the power of accommodation of the eye ይለናል። የአይናችን የፓወር ኦፍ አኮሞዴሽን ብለን የምንጠራው ነገር ምንድን ነው? ወይም ይሄ አይናችን የሚያይበት አቅምን ወይም ፓወር ኦፍ አኮሞዴሽን የምንለው ነገር ምን ብለን ዲፋይን እናደርገዋለን እያለ ነው። ሶ መልሳችን the power of accommodation is the eye's ability to focus on objects at varying distance by changing the shape of the lens። ስለዚህ ፓወር ኦፍ አኮሞዴሽን የምንለው ነገር የአይናችን ምንድነው? አንድ ችሎታ ነው። ይህም ችሎታ ምንድነው? አይናችን ውስጥ ያለውን ሌንስ ማለት ነው ሼፑን በመቀየር ማለትም ሪላክስ እንዲሆን ኮንትራክት እንዲሆን በማድረግ አንድን ርቀት ያለው ኦብጀክትን ወይም ቅርበት ላይ ያለን ኦብጀክትን ለመመልከት የሚያስችለን የአይናችን አቅም ነው ማለት ነው። ኩዌስችን 2 ደግሞ ምን ይጠይቀናል? a person with myopic eye cannot see objects beyond 1.2 meter clearly። እንግዲህ በማዮፒክ የተጠቃ አይን አንድን ኦብጀክት ከ1.2 ሜትር ርቀት ላይ ማየት አይችልም። ስለዚህ what should be the type of corrective lens used to restore proper vision ይለናል። ስለዚህ ትክክለኛውን እይታ ሊያመጣልን የሚችለው ምን አይነት ሌንስ ብንጠቀም ነው? ወይም ኮሬክቲቭ ሌንስ ምን አይነት ኮሬክቲቭ ሌንስ ብንጠቀም ነው ተብሎ እየተጠየቀን ነው። እንግዲህ ማዮፒክ አይ ላይ ምን ይፈጠራል መሰላችሁ? ኢሜጁ የሚፈጠረው ሬቲና ከተሰኘው የአይናችን ክፍል ፊት ለፊት ነው እና ሬቲና ላይ አይፈጠርም። ዜርፎር የምትመለከቱት ኦብጀክት ብለርድ የሆነ ነው። ስለዚህ 1.2 ሜትር ላይ ያለን ኦብጀክት ብለርዱ ነው ከተመለከታችሁት አይናችሁ የማዮፒክ ችግር አለበት ወይም የሾርት ሳይትነስ ፕሮብለም አለባችሁ ማለት ነው። ዴርፎር ይህንን ታዲያ የምናስተካክልበት ኮሬክቲቭ ሌንስ አለ። ታዲያ ምን አይነት ሌንስ ነው የምንጠቀመው? የኮንኬቭ ሌንሶችን እንጠቀማለን ማለት ነው። ስለዚህ ኮንኬቭ ሌንሶች ምንድነው የሚያደርጉት? ላይት ሬውን ስፕሬድ በማድረግ ቀድሞ ከረቲና ፊት ለፊት የተፈጠረውን ኢሜጅ ወዴት እንዲፈጠር ያደርጉታል? ረቲና የተሰኘው ላይ ወይም የአይናችን የውስጠኛው ግድግዳ ላይ እንዲፈጠር ያደርጉታል ማለት ነው። ዴን እሱ ጋር ከተፈጠረ ላይት የኢሜጁ ማለት ነው የኦብጀክቱ ክሊር የሆነ የጠራ ኢሜጅ ማየት ትችላላችሁ ማለት ነው። ሶ they should use concave lens also known as diverging lenses። ሶ እነዚህ ኮንኬቭ ሌንሶች በሌላ አነጋገር ደግሞ ምን ተብለው ይጠራሉ? ዳይቨርጂንግ ሌንስ ተብለው ይጠራሉ ማለት ነው። ኩዌስችን 3 ደግሞ ምን ይጠይቀናል? what is the far and near point of human eye with normal vision ይለናል። እንግዲህ እንደምታስታውሱት far point and near point of the eye ብለን ዲስከስ ያደረግነው ነበር። so for a person with normal vision the near point is about 25 centimeters while the far point is an infinite distance ይለናል። ስለዚህ የአንድ ኖርማል አይ ያለው ሰው ኒር ፖይንት የሚባለው ወይም አንድን ኦብጀክት ከቅርበት ክሊርሊ ወይም በሻርፕ የሆነ ኢሜጅ የሚያይበት 25 ሴንቲሜትር ሲሆን ከአይኑ ያለው ርቀት። ሌላው ደግሞ ፋር ፖይንት የምንለው ደግሞ ለኖርማል አይ እስከምን ይደርሳል? እስከ ኢንፊኒቲ ወይም እስከ ኢንፋናይት ዲስታንስ ወይም ትልቅ የሆነ ኢንፋናይት የሆነ ዲስታንስ አለው ማለት ነው። ኩዌስችን 4 ደግሞ የሚጠይቀናል a student has difficulty reading the blackboard while sitting in the last row። ስለዚህ በክላስሩም ውስጥ የመጨረሻው ሮው ላይ ወይም የመጨረሻው ወንበር ላይ የሚቀመጥ አንድ ተማሪ ብላክቦርድ ላይ የተጻፈውን ነገር በትክክል ማየት አይችልም። ቴርፎር ምን እየጠየቀን ነው? what could be the defects the child is suffering from። አሁን ያጋጠመው ይሄ ተማሪ ይሄ ልጅ ያጋጠመው ዲፌክት ምንድን ነው ይለናል በመጀመሪያ። በቀጣይ ደግሞ how can it be corrected። እንደዚህ አይነት ፕሮብለም የሚያጋጥም ከሆነ አንዳንድ ልጆችን ክላስ ውስጥ መጨረሻ ተቀምጠው የማይመለከቱ ከሆነ ብላክቦርዱ ላይ ምን አይነት ችግር አለባቸው? የማዮፒያ ችግር አለባቸው። therefore so myopia or nearsightedness can be corrected through concave eye lenses። so myopia ደግሞ የሚስተካከለው በኮንኬቭ አይ ሌንስ ነው ማለት ነው። መልካም። ሌላ ደግሞ እዚህ ጋር question 5 ላይ ምን ይጠይቀናል መሰላችሁ? list other optical instruments that you are familiar with and discuss how they work። ስለዚህ መጽሐፋችን ላይ ካሉ ከተጠቀሱ በደንብ ከተብራሩ ኦፕቲካል ኢንስትሩመንቶች ማለትም ከማይክሮስኮፕ እንዲሁም ደግሞ ከቴሌስኮፕ ተጨማሪ ሌሎች ኦፕቲካል ኢንስትሩመንቶችን ጥቀሱና እንዴት እንደሚሰሩ አብራሩ እያለን ነው። ሶ የመጀመሪያው ለመጥቀስ ያህል ካሜራ ነው። ሶ ካሜራዎች ኦር ካሜራስ
ያላቸው ፋንክሽን ምንድን ነው? ሶ they capture image by focusing light therefore ላይትን ፎከስ በማድረግ የአንድን ኦብጀክት ፉል ኢሜጅ ማለት ነው የካሜራ ፊልም ላይ እንዲፈጠር ወይም ፎከስድ ሆኖ እንዲፈጠር ያደርጋሉ። ዜን ኢሜጁን በተለያየ ፕሮሰስ ማለት ነው ኮንቨርት ሆኖ ተቀይሮ እኛ በምናገኘው ወይ በዲጂታል ፎርማት ሊሆን ይችላል ወይ በፕሪንት አውት ፎርማት የምናገኝበት አንድ ኦፕቲካል ኢንስትሩመንት ነው ማለት ነው። በተጨማሪ ደግሞ የምናገኘው ኦፕቲካል ኢንስትሩመንት ምንድን ነው? ባይኖኩላርስ ናቸው። ሶ ባይኖኩላሮች ምንድን ናቸው? ርቀት ላይ ያለን ኦብጀክት ወይም ርቀት ላይ ያለን አንድን ለምሳሌ ላንድስኬፕ የምንመለከትበት ኢንስትሩመንቶች ናቸው። ሶ they use a combination of lens and prisms to magnify scenes and correct the orientation of the image። ስለዚህ እነዚህ ባይኖኩላርስ የምንላቸው የመመልከቻ ዲቫይሶች ምንድን ነው? ሌንሶች አሏቸው። በተጨማሪ ደግሞ ፕሪዝሞችም አሏቸው። ፕሪዝሞች የሚያገለግሉት ምንድን ነው? ላይቱን ሪፍራክት በማድረግ ኮሬክት በማድረግ ትክክለኛ የሆነ ኢሜጅ አይናችሁ ላይ ሊደርሳችሁ ያደርጋሉ ማለት ነው። ሶ ኦብጀክቲቭ ሌንስ አላቸው። በተጨማሪም ደግሞ አይፒስ አላቸው ማለት ነው። ሶ በአይናችሁ የምትመለከቱት ኢሜጅ ምንድን ነው? ማግኒፋይድ የሆነ እንዲሁም ደግሞ ክሊር የሆነ ወይም ኮሬክት የሆነ የተጣራ ኢሜጅ ታያላችሁ ማለት ነው። ኩዌስችን 6 ደግሞ የሚጠይቀናል why is a normal eye not able to clearly see the objects placed closer than 25 cm? ስለዚህ አንድ ኖርማል አይ የምንለው ነገር ከ25 ሴንቲሜትር ቀረብ ያለን ኦብጀክት ክሊርሊ ወይም የጠራ የሆነ ኢሜጅ አይመለከትም። ሶ ጥርት ያለ ማለቱ ወይም ክሊር ያለ መሆኑ ምክንያት ምንድን ነው ነው የሚለን። ሶ መልሳችን the eye cannot focus on very close objects due to the limited flexibility of the lens። ስለዚህ አይናችን በጣም ቀረብ ላሉ ኦብጀክቶች ማለት ነው ምን ይሆናል ማለት ነው አይናችን ውስጥ ያለው ሌንስ ፍሌክሲቢሊቲው ሊሚትድ ስለሆነ ወይም ገደብ ስላለው ማለት ነው ምን ይፈጠራል ማለት ነው አይናችን ስለዚህ ማየት የሚችለው ከሆነ ርቀት ጀምሮ ወይም ከሆነ ርቀት ጀምሮ ያለው ነው ማለት ነው። ያም ደግሞ 25 ሴንቲሜትር ነው። ዴርፎር ከ25 ሴንቲሜትር በቀረባችሁ ቁጥር ፍሌክሲቢሊቲው የአይናችን ፍሌክሲቢሊቲው ገደብ ስለሚያግደው የምታገኙት ኢሜጅ ምንድን ነው ማለት ነው ሊሚትድ ነው ወይም የተወሰነ ነው ማለት ነው። ዴርፎር ምን አይነት ኢሜጅ ፈጥሮባችሁ ታያላችሁ? ብለርድ የሆነ የደበዘዘ ኢሜጅ ትመለከታላችሁ። በሌላ ጥያቄ ደግሞ ምን ይላል መሰላችሁ? what is the difference between simple and compound microscopes ይለናል። በሲምፕል እና በኮምፓውንድ ማይክሮስኮፕች መካከል ያለው ልዩነት ምንድን ነው የሚለን። so a simple microscope uses a single lens to magnify object። so simple microscope የምንላቸው አንድ ሌንስ ያላቸው ነው ማለት ነው። ስለዚህ ለምን ያገለግላሉ? ኦብጀክቶችን ማግኒፋይ ለማድረግ ያገለግላሉ። በተጨማሪ ደግሞ a compound microscope use multiple lenses። compound microscope ደግሞ በአንጻሩ ብዙ ሌንሶችን ይጠቀማል ማለት ነው። በዋናነት አይፒስ እና ኦብጀክቲቭ ሌንስ የተባሉ ሁለት ሴክሽኖች አሉት ወይም ሁለት ሌንሶች አሉት። ኦብጀክቲቭ ሌንሶች ደግሞ በተለያየ የማግኒፊኬሽን ፓወር የተለያዩ ሌንሶች የተገጠሙለት ነው ማለት ነው። በተጨማሪ ኩዌስችን 8 ደግሞ ምን ይጠይቀናል እዚህ ጋር distinguish between the refracting and reflecting telescope ይለናል። ሶ ሪፍሌክቲንግ እና ሪፍራክቲንግ ቴሌስኮፕ ዲስከስ አድርገን ነበረ። therefore ልዩነታቸውን እዚህ ጋር አስቀምጡ ነው የሚለን። ሶ ሪፍራክቲንግ ቴሌስኮፕ ስንል refracting telescopes utilize an objective lens and an eyepiece lens። ስለዚህ ሪፍራክቲንግ ቴሌስኮፕ የምንለው ሁለት ሌንሶች ያሉት ናቸው። አንደኛው ኦብጀክቲቭ ሌንስ የምንለው ነው። ሁለተኛው ደግሞ አይፒስ ሌንስ የምንለው ነው ወይም በአይናችን ላይ ክሊር የሆነ ኢሜጅ ወይም ማግኒፋይድ የሆነ ኢሜጅ እንድናይ የሚያስችለን ማለት ነው። በተጨማሪ ደግሞ ሪፍሌክቲንግ ቴሌስኮፕስ ዩዝ ሚረርስ allowing for larger size and better deep sky observation without lens issues። ስለዚህ እነዚህ ሪፍሌክቲንግ ቴሌስኮፕ የምንላቸው ከስማቸው እንደምትረዱት በኦብጀክቲቭ ሌንሱ ፋንታ ምን ይጠቀማሉ ማለት ነው? ሚረሮችን ይጠቀማሉ ወይም ኮንኬቭ ሚረሮችን ይጠቀማሉ። ዴን ኮንኬቭ ሚረሩ ላይቱን ፎከስ በማድረግ እዛም በኋላ ደግሞ በሰከንዳሪ ሚረር አማካኝነት በአይፒስ አማካኝነት አይፒስ ሌንሱ ምን ያሳያቸዋል? ማግኒፋይድ የሆነ ዲፕ ስካይ ኦብዘርቬሽን ያሳያቸዋል ወይም ጥልቅ የሆነ ህዋ ውስጥ ያሉ ኦብጀክቶችን የምትመለከቱበት ዲቫይስ ነው ማለት ነው። ኩዌስችን 9 ደግሞ ምን ይጠይቀናል? a person needs a lens of power -5.5 diopters for correcting his distant vision። ስለዚህ የርቀት እይታ ችግሩን ለመከላከል ወይም ኮሬክት ለማድረግ
አንድ ሰው ምን ይጠቀማል ማለት ነው? አንድ ሌንስ ይጠቀማል። የሌንሱ ፓወር ኔጌቲቭ 5.5 ዳዮፕተርስ ይባላል። ይሄ የሌንስን ፓወር የምንለካበት ምንድነው ዩኒት ነው። ሶ ዳዮፕተር ብለን እንጠራዋለን። ተጨማሪም ደግሞ ፎር ኮሬክቲንግ ሂዝ ኒር ቪዥን ሂ ኒድስ አ ሌንስ ኦፍ ፓወር ፖዚቲቭ 1.5 ዳዮፕተር። ስለዚህ የቅርብ እይታውን ደግሞ በተመሳሳይ ደግሞ ኮሬክት ለማድረግ ምን ይጠቀማል? 1.5 ዳዮፕተር ፓወር ያለው ሌንስ ይጠቀማል እያለ ነው። ዴርፎር አሁን ጥያቄው ምንድን ነው እዚህ ጋር ዋት ኢዝ ዘ ፎካል ሌንግዝ ኦፍ ዘ ሌንስ ሪኳየርድ ፎር ኮሬክቲንግ። አንደኛው ዲስታንስ ቪዥን ነው። ዲስታንስ ቪዥኑን ኮሬክት ለማድረግ የምንጠቀምበት እዚህ ጋር ምን ይጠይቀናል? ፎካል ሌንግዝ ወይም የሌንሱ ፎካል ሌንግዝ ለዲስታንስ ቪዥን እና ለኒር ቪዥን፣ ሁለተኛ ላይ ደግሞ ለኒር ቪዥን ምን ያህል መሆን አለበት እያለ ነው። መጀመሪያ የምንሰራው ለምንድን ነው? ለዲስታንስ ቪዥን ነው። ለዲስታንስ ቪዥን የተሰጠን የማግኒፋይንግ ፓወር ወይም ፒን በለው ምን ያህል ነው? ኔጌቲቭ 5.5 ዳዮፕተር ወይም ዲ ብለን ዩኒቱን እንሰይማለን። በነገራችን ላይ እዚህ ጋር ልትይዙት የሚገባው ነገር ምንድን ነው? በብራኬት የሚሰጣችሁ 1 ዳዮፕተር ስንል 1 ዳዮፕተር ስንል ከ1 ኦቨር ከሜትር ጋር ወይም ከሜትር ኢንቨርስ ጋር እኩል ነው ማለት ነው። ስለዚህ ይህንን መሰረት አድርገን ነው የምንሰራው ማለት ነው። ዴርፎር አሁን የተጠየቀው ምንድነው? ፎካል ሌንግዙን ነው። ፎካል ሌንግዙን የሌንሱን ለማግኘት በዳዮፕተር እና በፓወር እና በፎካል ሌንግዝ ያለው ሪሌሽን መሰላችሁ? ፎካል ሌንግዝ ማለት 1 ኦቨር ፓወር ነው። ወይም ፓወር ማለት በሌላ አነጋገር ደግሞ ኦር ፓወር ስንል ደግሞ 1 ኦቨር ፎካል ሌንግዝ ነው። ስለዚህ ቫይስ ቨርሳ መጠቀም እንችላለን ማለት ነው፣ ሁለቱን ማለት ነው። እኛ ፎካል ሌንግዝ ስለምፈልግ የምንጠቀመው ፎካል ሌንግዝ ማለት 1 ኦቨር ማግኒፊኬሽን ፓወር ነው። ዴርፎር እዚህ ጋር ምን እናገኛለን ማለት ነው? 1 ኦቨር ማግኒፊኬሽን ፓወር which is negative 5.5 ዳዮፕተር ብለን የዲ እዚህ ጋር እናስቀምጣለን። ይሄ ማለት እንግዲህ ምን ማለት ነው? ቁጥሩን የበለጠ ሪአሬንጅ ብናደርገው ምን ይሆናል ማለት ነው? እዚህ ጋር በ10 እናባዛ ዲኖሚኔተሩን ደግሞ በ10 ብናባዛ ተመሳሳይ ሪዘልት ነው የምናገኘው። ምንድነው የሚሆነው? እዚህ ጋር ኦርደርድ ስናደርገው ኔጌቲቭ 10 ዲቫይድድ ባይ 55 ዳዮፕተር ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ኔጌቲቭ 10 ዲቫይድድ ባይ 55 ዳዮፕተር። ዴርፎር በሌላ አገላለጽ ደግሞ ይህንን መጀመሪያ ቁጥሩን ማለትም 10 ዲቫይድድ ባይ 55 ካባዛም በኋላ በ1 ኦቨር ዳዮፕተር ማባዛት ነው ማለት ነው። ስለዚህ 1 ኦቨር ዳዮፕተር ስንል ይሄ ዩኒት ምንድን ነው ብለናል? ከሜትር ጋር እኩል ነው ብለናል። ስለዚህ ይሄ እጅግ ቀላል ቁጥር ነው፣ በቀላሉ ማካፈል ትችላላችሁ። አካፍላችሁ የምታገኙት ውጤት ለእናንተ ትችዋሉ ማቴማቲክሱን። ኔጌቲቭ 0.18 አፕሮክሲሜትሊ ማለት ነው፣ አቅራቢውን ነው የምነግራችሁ ሜትር ይሆናል ማለት ነው። ታዲያ ውጤቱ ምን ይነግራችኋል? እንግዲህ ያገኘነው ሪዛልት ኔጌቲቭ ናምበር ነው። ኔጌቲቭ ምንድን ነው የሚጠቁመን ብላችሁ ከጠይቃችሁ ያው ኔጌቲቭ የሚጠቁማችሁ ምንድን ነው? ሌንሱ ዳይቨርጂንግ እንደሆነ እየነገራችሁ ነው ማለት ነው። ወይም የኮንኬቭ ሼፕ እንዳለው በዚህ አጋጣሚ ማወቅ ትችላላችሁ። በዚህ አይነት 0.18 የሚያልፍ ፎካል ሌንግዝ ሊኖረው ይገባል ማለት ነው። ይሄ የሚሆነው ከሩቅ ያለን ኦብጀክት ምን ለማለት ነው? ለማየት ማለት ነው። መጀመሪያው የምንሰራው ፎር ዲስታንት ቪዥን ነው። ሌላው በተጨማሪ ደግሞ የምናየው ኒር ቪዥን ነው። ቅርብ ያለን ደግሞ ኦብጀክት ለመመልከት ሪኮመንድ የሆነው እዛ ላይ ያለው የሌንስ ዳዮፕተር ወይም ማግኒፊኬሽን ፓወር ፖዚቲቭ 1.5 ዳዮፕተር ነው። በዚህም ኬስ ምንድነው ይጠየቀናለው? ፎካል ሌንግዙ ምን ያህል ነው ተብሎ ይጠየቃል። ስለዚህ በቀላሉ ፎካል ሌንግዝ ማለት 1 ኦቨር ማግኒፊኬሽን ፓወር ነው። ዴርፎር ይህ ምን ይሰጠናል? 1 ኦቨር 1.5 ዳዮፕተር ወይም ደግሞ ባጭሩ በ10 ማባዛት ትችላላችሁ የበለጠ ክሊር ለማድረግ ቁጥሩን 10 ዲቫይድድ ባይ በ15 ዳዮፕተር ማለት ነው። ዴርፎር ምን ይሰጣችኋል ማለት ነው? this implies focal length ማለት approximately የምታገኙት የሌንሱ ፎካል ሌንግዝ approximately በምትወስዱበት ጊዜ ቁጥሩ ምን ይሰጣችኋል? approximately እንውሰደውን በልና ከ0.67 ጋር እኩል ነው ማለት ነው። በተጨማሪ ደግሞ እዚህ ጋር 1 ኦቨር ዳዮፕተር የሚል ነገር አለ። 1 ኦቨር ዳዮፕተር ስንል ምን ብለን ነበር? 1 ኦቨር ዳዮፕተር ማለት ከ1 ሜትር ጋር እኩል እንደነበር አሳይቻችሁ ነበር። ዴርፎር ይሄ ሪዛልት ምን ይሰጣችኋል ማለት ነው? 0.67 ሜትር ይሰጣችኋል ማለት ነው።
የመጨረሻው ጥያቄ ደግሞ ምን ይጠቀናል? ዋት ታይፕ ኦፍ ቴሌስኮፕ ኢዝ ዜር ኢን እንጦጦ ኦብዘርቫቶሪ ሴንተር ይለናል። ሶ እንጦጦ ኦብዘርቫቶሪ ሴንተር ካወቃችሁት ቴሌስኮፖች አሉ እና ምን አይነት ቴሌስኮፖች ናቸው ብሎ እየጠየቀን ነው። ሶ ዋት ኢዝ ፐርፐዝ ብሎ በተጨማሪ ደግሞ ይጠቀናል። ፋንክሽናቸው ወይም ጠቀሜታቸውስ ምንድን ነው እያለ ነው። እንጦጦ ላይ የምታገኙት የኦብዘርቫቶሪ ሴንተር ጋር የምታገኙት ቴሌስኮፕ በነገራችን ላይ ሪፍሌክቲንግ ቴሌስኮፕ ነው ማለት ነው። ሶ ሪፍሌክቲንግ ቴሌስኮፖች አብዛኛውን ጊዜ ዲፕ ስፔስ ላይ ያለን ኦብጀክት ወይም ጥልቅ ህዋ ላይ ያለን ኦብጀክት ለመመልከት የምንጠቀምባቸው ቴሌስኮፖች ናቸው። So their purpose is to facilitate the study of celestial objects and phenomena. So ሰማይ ላይ ያሉ ኦብጀክቶችን እንዲሁም ፌኖሜናዎችን ወይም ክንዋኔዎችን ለመመልከት የምንጠቀምባቸው ዲቫይሶች ናቸው። ሶ እንዲህ አይነት ኦብዘርቬሽኖችን ፋሲሊቴት የማድረግ ጠቀሜታ አላቸው ወይም ፋንክሽን አላቸው ማለት ነው።